ጤና ይስጥልኝ የተከበራችሁ አድማጮች፣ ዛሬም አንድ ሌላ የሸርሎክ ሆልምስ ታሪክ አስደምጣችኋለሁ። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። ጥቁር እንግዳ። ደራሲ ሰር አርተር ኮናን ዶይል፣ ተርጓሚ ወጋየሁ በለው። በ2003 ዓመተ ምህረት ከታተመ የሸርሎክ ሆልምስ ታሪኮች መድብል የተገኘ። ሸርሎክ ሆልምስ አልፎ አልፎም ቢሆን የሰውነት ማጠንከሪያ ጅም ይሰራል። የሚሰራው ግን ስፖርቱን ስለሚወደው አልነበረም። አንዳንድ ሰዎች ጡንቻቸውን በማሳበጥ ለእይታ እንደሚዳርጉት እሱም እንደነሱ ለመምሰል ብሎም አይደለም። እንዲያውም ዓላማ የሌለው የስፖርት እንቅስቃሴ ጉልበትና ጊዜን በከንቱ ማባከን ነው የሚል አመለካከት ነበረው። እናም ሆልምስ የአካል እንቅስቃሴ ሲያደርግ ከታየ ሙያዊ ግዳጁን ለመፈጸም የሚያግዘው አካላዊ ብቃት ሊገነባ ፈልጓል ማለት ነው። በዚህ ረገድ ደከመኝ ወይም ሰለቸኝ ሳይል ያለምንም ረፍት ይሰራል፣ ይንቀሳቀሳል። ምግብ ላይ ግን በጣም ቁጥብ ነው። ሕይወትን ቀለል አድርጎን የሚያያት፣ በድሎት መኖርን ብዙም አልለመደውም። ሙያውን የሚፈትን ሥራ ካልገጠመው ሱስ የሚያስይዙ እጾችን እስከ መውሰድ ይደርሳል። በጸደይ ወራት መግቢያ ላይ ነበር። እኔና እሱ በአንድ መናፈሻ ውስጥ እንንሸራሸራለን። ለ2 ሰዓታት ያክል አብረን ስንጓዝ ላየን የምንተዋወቅ አንመስልም። አልፎ አልፎ ነው የምናወራው። 11 ሰዓት ገደማ የሆነው ገና ቢከር ጎዳና ከመድረሳችን በፊት ነበር። ይቅርታ ጌታዬ አለ የጥበቃ ሰራተኛው በሩ እንደከፈተ። አንድ እርሶን የሚፈልግ ሰው መጥቶ ነበር። ሆልምስ በዓይኑ እየገላመጠኝ የከሰዓት በኋላ ሽርሽር ትርፉ ይኸው ነው አለ። እና ሰውየው ሄዷል ነው የምትለኝ? አዎ ጌታዬ። እንዲገባ አልጠየቅከውም ነበር? ግባ ብዬው ገብቶ ነው የቆየው። ምን ያክል ጊዜ ቆየ? ግማሽ ሰዓት ያክል ቆይቷል ጌታዬ። ቁርጥንጥ ሰው ነው። ቁጭ ብድግ ሲል ቆይቶ ነው የወጣው። ከበሩ ውጭ ሆኜ ሳዳምጠው ሰውየው አይመጣም ማለት ነው እያለ ሲያጉረመርም ሰማሁትና ለጥቂት ጊዜ ታገስ፣ የመምጫ ጊዜያቸው ደርሷል አልኩት። ከዚያም ትንሽ ስለወበቀኝ ወጣ ብዬ መለሳለሁ አለና ወጣ። ይሁን ግድ የለም፣ አንተ ማድረግ የሚገባህን አድርጋል አለ ሆልምስ ወደ ቤት በመግባት ላይ እያለ። ዋትሰን፣ ሥራ ለመስራት በተነሳሁበት ጊዜ እንደዚህ መሆኑ ቢያናድደኝም የሰውየው ትዕግስት ማጣት ደግሞ ጉዳዩን ከባድ ያስመስለዋል። ለመሆኑ ያ ጠረጴዛ ላይ ያለው ፒፓ የማን ነው? የእንግዳው ሰውዬ መሆን አለበት። አዲስ ባይሆንም ቆንጆ ነው። አጫሾች የሚወዱት አይነት ነው። ለንደን ውስጥ የዚህ አይነት ፒፓ ያላቸው ሰዎች ስንት እንደሆኑ መገመት ያዳግታል። ሰውየው ይህን የመሰለ ከፍተኛ ዋጋ ያለው ፒፓ ጥሎ መሄዱን ቢያውቅ የሚናደድ ይመስለኛል። ከፍተኛ ዋጋ ማውጣቱን እንዴት አወቅ? አልኩት። መቼም በአዲስነቱ ከ6 እስከ 7 ፓውንድ ሊያወጣ ይችላል። 2 ጊዜ ጥገና እንደተደረገለት ያስታውቃል። ከመያዣው ላይና አፉ አካባቢ እንደምታየው የብር ጥምጣም ተደርጎለታል። ምናልባትም ከአዲስነቱ የበለጠ ዋጋ አስወጥቶ ሊሆን ይችላል። ሰውየው ይህን ያደረገው ከአዲሱ ይልቅ ይህን ስለሚመርጥ መሆን አለበት። ሆልምስ ፒፓውን በእጁ ይዞ ሲያገላብጥ ተመለከትኩና ሌላ ስል ጠየቅኩት። ፒፓዎች እኮ አንዳንዴ በሰዎች ላይ የተለየ ስሜት ያሳድራሉ አለ። የሰዓትን ወይም የጫማ ማሰሪያን ያክል ግን ልዩ ትርጉም አይሰጡም። በእርግጠኛነት ግን ባለቤቱ ጡንቻው ፈርጠም ያለ፣ ግራኝ፣ ቆንጆ ጥርስ ያለው፣ ግዴለሽና ለገንዘብ የማይጨነቅ አይነት ሰው ነው። ጓደኛዬ ይህን መረጃ ሲሰጥ ብዙም ተጨባጭ ነገር አልነበረውም። የሰጠውን አመክንዮ መቀበሌን ለማረጋገጥ አጮልቆ ይመለከተኝ ነበር። አንድ ሰው በቀን የ7 ሽልንግ ፒፓ ስላጨሰ ሀብታም ነው ብለህ ታስባለህ? አልኩት። ይሄ ሌላም ቅልቅል ስላለበት 8 ሽልንግ ነው የሚሸጠው ሲል ሆልምስ መለሰ። በመቀጠልም በግማሽ ዋጋ ቆንጆ አይነት ስለሚያገኝ የተለየ ቁጠባ አያስፈልገውም አለ። እሺ ሌላስ ምን ነጥብ አለ? ፒፓውን በፋኖስና በጋዝ ነበልባል የማቀጣጠል ልምድ አለበት። በአንድ በኩል
ከላይ እስከታች ተለብልበው ይታያል። ክብሪት ቢሆን እንደዚህ አይሆንም። እንደምታየው በቀኝ በኩል ነው የተለበለበው። ከዚህ ማወቅ የሚቻለው ሰውየው ግራኝ መሆኑን ነው። የራስን ፒፓ ያዝና ወደ መብራቱ አስጠጋ። ግራኝ ሆነ የግራ ጎኑን እንዴት እንደምትይዘው ትረዳለህ። ተሳስቼ ካልሆነ በደረጃው ላይ ኮቴውን እየሰማሁ ነው። ፒፓውን እያዩ እንዲህ ነው እንዲያ ነው እያሉ ከመመራመር የሰውየው መምጣት ይመረጣል። ወዲያው በሩ ተከፈተና ቁመቱ ዘለግ ያለ ወጣት ገባ። ጠቆር ያለ ግራጫ ሙሉ ልብስ ለብሷል። ስሜቱ ግን ጥሩ አልነበረም። እድሜው በግምት 30 ዓመት ይሆነዋል። ይቅርታ አለ ትንሽ እንደማፈር እያለ። ማንኳኳት እንደነበረብኝ ይሰማኛል። አዎ ማንኳኳት ነበረብኝ። ትንሽ ተናድጄ ስለነበር ነው። ትረዱኛላችሁ ብዬ አስባለሁ። ፍዝዝ ብሎ እጁን ግንባሩ ላይ እንዳደረገ ሄዶ ወንበሩ ላይ ዘፍ ሲል የወደቀ እንጂ የተቀመጠ አይመስልም ነበር። አያሌ ሰዓታት እንቅልፍ እንዳሳለፍክ መገመት አያዳግትም አለ ሆልምስ እንደ መሳቅ እያለ። ያኔ ነርቮቻችን ይደክማሉ፣ ባህሪያችንም ባልተለመደ ሁኔታ ይነጫነጫል። እሺ ምን ልርዳ አለው። ያንተን ምክር ፈልጌ ነው የመጣሁት ጌታዬ። ምን ማድረግ እንዳለብኝ አላውቅም። መላ ሕይወቴ ተመሰቃቅሏል። እኔን በወንጀል ምርመራ አማካሪነት መቅጠር ትፈልጋለህ? እሱ ብቻ አይደለም፣ እንደ ማንኛውም በአመክንዮ የሚመራ ሰው ምክርህ እንድትለግሰኝ እፈልጋለሁ። ወደፊት ምን ማድረግ እንዳለብኝ ማወቅሻለሁ። እንደምትነግረኝም እምነቴ የጸና ነው። በጣም በስሜት ስለሚናገር ስለ ጉዳዩ ዘርዝሮ ማስረዳት እንደተቸገረ በመገመት አላቃተኝም። በጣም አስቸጋሪ ነገር ነው አለ። ማንም ሰው የራሱን ገመና ብዙም ለማያውቀው ሰው ገልጦ መናገር አይፈልግም። የትዳር ጓደኛህን ውስጣዊ ባህሪ ከዚህ በፊት አይታቸው እንኳን ለማታውቅ ሰዎች ዘክስከ መንገር በጣም አስነዋሪና ለማድረግም የሚዘገንን ነው። ግን ነገሩ ጫፍ ላይ ስለደረሰ ምክር ማግኘት አለብኝ። ወንድሜ ሚስተር ግራንት ሙንሮ በማለት ሆልምስ ንግግሩን ጀመረ። እንግዳው ከተቀመጠበት ዘሎ ተነሳና ምን አለው ድምፁን ጮክ አድርጎ። በመቀጠልም ስሜ እንዴት አወቅ አለው። ማንነትን መደበቅ ከፈለክ አለ ሆልምስ እንደ መሳቅ እያለ ስምህን በባርኔጣ ላይ መጻፍ እንደሌለብህ መክራለሁ። ያለዚያ እኔና ጓደኛዬ በዚህች ክፍል ውስጥ ለጆሮ እንግዳ የሆኑ በርካታ ምስጢሮችን አድምጠናል። ያያሌ ሰዎችን ችግር የመፍታት እድልም አግኝተናል። አንተም የዚህ እድል ተጠቃሚ እንደምትሆን አልጠራጠርም። ስለዚህ ወቅታዊና ትክክለኛ መረጃ ማግኘቱ ወሳኝ መሆኑን አውቀህ ሳትዘገይ ፍሬ ሐሳቡን እንድታስረዳኝ ማጸናለሁ። እንግዳችን አሁንም ግንባሩን በእጁ ያዘ። ለመናገር የከበደ ይመስላል። ከሁኔታው የተረዳሁት ቢኖር ሰውየው በጣም ቁጥብ፣ ድብቅና ኩራተኛ ነው። ያም ሆኖ ድንገት ሳይታሰብ ወደ ዝርዝር ጉዳዩ ገባ። እውነቱን ነው ሚስተር ሆልምስ ሲል ጀመረ። እኔ ለ3 ዓመታት ያህል በትዳር የቆየው ሰው ነኝ። በእነዚህ ዓመታት እኔና ባለቤቴ እንደ ማንኛውም ባለትዳር ተዋደንና ተፋቅረን የደስታ ሕይወት አሳልፈናል። በመካከላችን ምንም አይነት አለመግባባት ተፈጥሮ አያውቅም። ካለፈው ሰኞ ጀምሮ ግን ያልታሰበ ችግር ስለተከሰተ ተራርቀናል። የችግሩን ምንነት ማወቅ እፈልጋለሁ። ሚስተር ሆልምስ፣ ብዙ ከመናገሬ በፊት አጽንኦት እንድትሰጥ የምፈልገው ጉዳይ አለ። ኢፌ ትወደኛለች። በዚህ ላይ ምንም ጥርጣሬ አይግባ። ከልቧ ትወደኛለች፣ እጅግም ታፈቅረኛለች። ይህን እኔም በሚገባ አውቀዋለሁ፣ ይሰማኛልም። በዚህ ላይ መከራከር አልፈልግም። አንድ ወንድ አንዲት ሴት የምትወደው መሆኗን በቀላሉ ማወቅ ይችላል። አሁን ግን አንዳች ምስጢር ተከስቷል። ምስጢሩ መገለጥ አለበት። እውነቱን እንድናገር መልካም ፈቃድ ይሁን ሚስተር ሆልምስ አለ። ብዙ መረጋጋት አይታይበትም። ቀጠለም። ስለ ኢፌ ታሪክ የማውቀውን ያክል እነግርሃለሁ። ገና የ25 ዓመት ወጣት ብትሆንም እኔ እሷን ያገኘኋት መበለት ሆና ነው። በዚያን ጊዜ ሚስስ ሄብሮን እየተባለች ትጠራ ነበር። በወጣትነቷ ወደ ሰሜን አሜሪካ በመሄድ አትላንታ ውስጥ ኖራ ነበር። ሄብሮን የሚባለውን ባሏን ያገባችውም እዚያ ነው። የታወቀ ጠበቃ ነበር። አንድ ልጅ ወልደዋል። ሆኖም በወቅቱ በአካባቢው በተፈጠረው የቢጫ ወባ ወረርሽኝ አባትና ልጅ የበሽታው ሰለባ ሆነዋል። ሁለቱም ሞተዋል። የሞት የምስክር ወረቀቱንም አይቼዋለሁ። በዚህ ምክንያት አሜሪካን ስለጠላችው
ትዳር ከሌላት አክስቷ ጋር ሚድሴክስ ውስጥ ፒነር በተባለ ቦታ ትኖር ነበር። ባለቤቷ ብዙ ሀብት ትቶላት ማለፉንና 4500 ፓውንድ ካፒታል እንዳላት መግለጽ አስፈላጊ ይመስለኛል። ባለቤቷ ገንዘቡን ተገቢው ቦታ ላይ እንዲውል በማድረጉም የ7 በመቶ ትርፍ ታገኛለች። እኔና እሷ ስንገናኝ ፒነር ውስጥ መኖር ከጀመረች ገና 6 ወሯ ነበር። በጣም ስለተዋደድን ከጥቂት ሳምንታት በኋላ ተጋባን። የኔ ሥራ ንግድ ነው። ከ7 እስከ 800 ፓውንድ ገቢ አገኛለሁ። ኖርበሪ ውስጥ በዓመት 80 ፓውንድ የሚከፈልበት ቪላ ተከራይተን ኑሯችንን በጥሩ ሁኔታ መምራት ከጀመርን ቆይተናል። አካባቢው ለከተማ ቅርብ ነው። ከኛ ቤት በላይ 2 መኖሪያ ቤቶችና 1 ቡና ቤት አለ። ከፊት ለፊታችን ራቅ ብሎ ደግሞ አንድ ሌላ ቤት አለ። ወደ ባቡር ጣቢያ የሚወስደው መንገድ እስከምታጋምስ ሌላ ቤት አይታይም። የጌሾ ንግድ ስራዬ ወቅታዊ ስለሆነ በተወሰኑ ወራት ውስጥ ወደ ከተማ ሄዳለሁ። በክረምት ግን ወደዚያ ለመሄድ የሚያበቃ ብዙ ስራ የለኝም። እናም እኔና ባለቤቴ ባለን አቅም ደስተኞች ሆነን እንኖራለን። እውነቱን ነው የምልህ፣ ይህ ሁኔታ እስከተከሰተበት ጊዜ ድረስ በመካከላችን ምንም እንከን ተፈጥሮ አያውቅም። በነገራችን ላይ አንድ ሳልነግርህ ማለፍ የማልፈልገው ጉዳይ፣ እንደተጋባን ባለቤቴ ሀብቷን ሁሉ ለኔ አስተላልፋለች። ይህ የሆነው ከኔ ፍላጎት ውጪ ነው። የንግድ ስራዬ ቢስተጓጎል ችግር ሊፈጠር ይችላል የሚል ፍራቻ ነበረኝ። ያም ሆኖ እሷ እንዳለችው ሆነና ገንዘቡን እንደወስድ ተደረገ። ከዚያ የዛሬ 2 ወር ገደማ ወደ እኔ ጠጋ ብላ በቁም ነገር አነጋገረችኝ። ጃክ አለችኝ፣ ገንዘቡን ስሰጥህ በፈለግኩ ጊዜ ጠይቄ መውሰድ እንደምችል ነግሬያለሁ አይደል አለችኝ። ትክክል አልኳት። ሁሉም የራስሽ ነው አልኳት። መልካም አለች። እንግዲያው 100 ፓውንድ እፈልጋለሁ። አዲስ ቀሚስ ወይም ሌላ ነገር ለመግዛት ፈልጋ ሊሆን ይችላል ብዬ ባስብም ትንሽ ግራ መጋባቴ አልቀረም። ለምን ፈለግሽው አልኳት። አያንተ ነገር አለች እንደ መቀለድ እያለች። የኔ የባንክ ደንበኛ አንተ ብቻ መሆንክን ነግረኛል። ባንከኛ ደግሞ የደንበኞቹን ገንዘብ አውጥቶ ሲሰጥ ለምን ብሎ እንደማይጠይቅ ታውቃለህ። ከምርሽ ከሆነ ገንዘቡን እሰጥሻለሁ አልኳት። እሷም ስለ እውነት ከምሬ ነው አለች። እና ለምን እንደፈለግሽው አልነግርም ነው የምትይኝ አልኩ። ጃክ ምናልባት አንድ ቀን፣ አሁን ግን አልነግርህም አለች። ለመጀመሪያ ጊዜ ከኔ የተደበቀ አንዳች ምስጢር መኖሩን ባውቅም ገንዘቡን ስሰጣት አላመነታውም። ቼክ ሰጠዋት። ከዚያም በኋላ ስለዚህ አስቤው አላውቅም። ይህን ስል ግን ከዚያ ወዲያ ከተፈጠረው ጉዳይ ጋር ለማገናኘት ፈልጌ አይደለም። ምንም ግንኙነት ላይኖረው ይችላል። ከኛ ቤት ትንሽ ራቅ ብሎ አንድ ቤት መኖሩን ነግሬያለሁ። በመካከል ያለው ቦታ ሜዳ ነው። መንገዱን ተከትለ ወደ መስኩ ስትዞር ቤቱን ታገኘዋለህ። ከዚያ አለፍ ብሎ ባሉት ዛፎች ውስጥ ለውስጥ የሽርሽር ጉዞ ማድረግ ያስደስተኛል። ቤቱ ለ8 ወራት ያክል ሳይከራይ ባዶን ቆይቷል። ያን የመሰለ ባለ 2 ፎቅና ቆንጆ በረንዳ ያለው ቤት ይህን ያክል ጊዜ ያለ ኪራይ መቆየቱ አሳዛኝ ነበር። በዚያ ባለፍኩ ቁጥር የቤቱም ሆነ የግቢው ንጽህና ለመኖሪያ ምቹ እንደሚሆን አስባለሁ። ባለፈው ሰኞ ምሽት ላይ ነበር በዚያው መንገድ የሽርሽር ጉዞ በማድረግ ላይ ያለው አንድ ባዶ የጭነት መኪና ሜዳውን አቋርጦ ሲመጣ አገኘሁት። በዚያው ቅጽበት የወለል ምንጣፎች አረንጓዴው ግቢ ላይ ተጠቅልለው ተቀምጦ አየሁ። ቢዘገይም ቤቱ መከራየቱ ግልጽ ነበር። አልፌ ከሄድኩ በኋላ እንደ ስራ ፈት ቆሜ መመልከት ጀመርኩ። ጎረቤቶቻችን እነማን ሊሆኑ እንደሚችሉ አሰብኩ። ወደዚያ በመመልከት ላይ ያለው ከፎቅ ላይ ሆኖ በመስኮት ወደ እኔ የሚመለከት ሰው አየሁ። ከላይ ሆኖ ከሚመለከተኝ ሰው ገጽታ ላይ ምን እንዳለ አላውቅም። ሚስተር ሆልምስ በጀርባዬ ላይ በረዶ የፈሰሰን የመሰለኝ። ትንሽ ራቅ ብዬ ነበርና ለይቼ ማወቅ አልቻልኩም። ግን በዚያ ገጽታ ላይ ያልተለመደ ሁኔታ ይታይ ነበር። በውስጥ የተፈጠረው ስሜት ይሄ ሆኖ እያለ ፈጠን ብዬ ወደፊት በመሄድ ያን የሚመለከተኝን ሰው ቀርቤ ለማየት ሞከርኩ። ግን ወዲያው ከእይታዬ ተሰወረብኝ። ወደ ጨለማ ክፍል የገባ ይመስለኛል። ለ5 ደቂቃ ያክል ባለሁበት ቆሜ ስለ ሁኔታው ማሰላሰል አልቀረም። ያየሁት ሰው ገጽታ የወንድ ወይም የሴት መሆኑን መለየት አልቻልኩም። የነበርኩበት ርቀት ያን ለማድረግ የሚያስችለኝ አልነበረም። ከሁሉም የሚያስገርመኝ ግን የፊቱ ቀለም ነው። ብዙ ያልተለመደ ፍዝዝ ያለ ቢጫ ነው። በጣም የተረበሽኩት ደግሞ ቤት ውስጥ ማን እንዳለ ለማየት ከወሰንኩ በኋላ ነው። ወደ ቤት በመሄድ በሩን አንኳኳው። የሚያስፈራ ፊት ያላት
ረጅም ቀጭን ሴትዮ ቶሎ ብላ ከፈተችው። ምን ፈለጉ አለችኝ በሰሜን እንግሊዞች አነጋገር ዘዬ። ጎረቤታችሁ ነኝ አልኳት ወደ እኔ ቤት እያመለከትኩ። ብቻችሁን ስለሆናችሁ ምናልባት የምረዳችሁ ነገር ካለ ብዬ ነው። ስንፈልግ እንጠይቃለን አለችና ፊቴ ላይ ዘጋችብኝ። ስነ ምግባር የጎደለው አድራጎቷ ስላናደደኝ ቶሎ ብዬ ወደ ቤቴ ተመለስኩ። ምሽቱን በሙሉ ስለ ሌሎች ጉዳዮች ለማሰብ ብሞክርም አእምሮዬ በመስኮቱ ስላየሁት ጣረሞት የሚመስል ገጽታና ስለ ሴትዮዋ ብልግና ከማውጠንጠን አልተቆጠበም። ቀደም ብዬ ስላየሁት ነገር ለባለቤቴ ለመንገር አልቸኮልኩም። ይህን ያደረግኩት ስለምትፈራና የተጎዳች ሰው ከመሆኑ አንጻር እኔ የተሰማኝን አይነት አስከፊ ስሜት በእሷ ላይ እንዲታይ ስላልፈለግኩ ነው። ከመተኛቴ በፊት ግን ቤቱ የተከራየ መሆኑን ስነግራት ምንም መልስ አልሰጠችኝም። በጣም እንቅልፋም ከሚባሉት ሰዎች መካከል አንዱ ነኝ። ምንም አይነት ድምፅ ከእንቅልፉ ሊያነቃው አይችልም እያሉ ቤተሰቦቼ ዘባበቱብኛል። ያን ዕለት ሌሊት ግን የረባ እንቅልፍ አልወሰደኝም። በተፈጠረው ሁኔታ ምክንያት ይሁን አይሁን እኔም አላውቀውም። በመስማትና ባለመስማት መካከል ሆኜ በክፍል ውስጥ የሆነ ነገር እየተፈጸመ ይመስለኛል። ቀስ በቀስም ባለቤቴ ልብሷን ስትለብስ፣ ጫማዋን ስትጫማና ሻሿን ስታስር አየዋት። በእንቅልፍ ልቤ የሆነ ነገር አጉረመርማለሁ። በሰመመን ውስጥ እንዳለው አይኔ በሻማ ብርሃን በሚታየው ፊቷ ላይ አረፈ። ገና በሌሊቱ ይደረግ የነበረው ዝግጅት በእንቅልፍ ልቤም ቢሆን እያስገረመኝ ነበር። በገጽታዋ ላይ አይቼ የማላውቀው ስሜት ይነበባል። ፊቷ ፍዝዝ ብሏል። ትንፋሿ ቁርጥ ቁርጥ ይላል። ሻሿን እያሰረች የቀሰቀሰችኝ መሆን አለመሆኗን ለማረጋገጥ ኮሰር ብላ ወደ አልጋው ትመለከት ነበር። የማልሰማ ስለመሰላት ድምጿን አጥፍታ ወጥታ ሄደች። በደቂቃ ውስጥ በሩ ሴትጥ ሲል ተሰማኝ። አልጋዬ ላይ ቁጭ ብዬ የአልጋውን ብረት በእጄ ያዝኩት። ከእንቅልፌ መንቃቴን ለማረጋገጥ ያደረግኩት ነበር። ከዚያ ሰዓቴን ከትራሴ ውስጥ አውጥቼ ሳየው ከሌሊቱ 9 ሰዓት ሆኗል። ባለቤቴ ለምን ይሆን በዚህ ሰዓት ወጥታ ሄደችው? ለ20 ደቂቃ ያክል ተቀምጬ ምን ሊሆን እንደሚችል አሰብኩ። ብዙ ባሰላሰልኩ ቁጥር ግን የነገሩ መልክ እየተቀየረና ምስጢሩ እየተዳፈነ መጣ። ከሁሉም እንቆቅልሽ የሆነብኝ በሩ ተከፍቶ በቀስታ ሲዘጋና ያን ተከትሎም ደረጃውን ስትወጣ ኮቴዋን መስማቴ ነበር። ለመሆኑ የት ነበርሽ ኢፌ ስል ገና ከመግባቷ ጠየቅኳት። ንግግሯን በቁጣን የጀመረችው ጮክ ብላ ስትናገር ትንፋሿ ይቆራረጣል። ለመግለጽ አስቸጋሪ የሆነ የጥፋት ስሜት ከገጽታዋ ላይ ስለሚነበብ የበለጠ ተጨነቅኩ። ባለቤቴ ግልጽ ሰው ናት። በአንጻሩ ሹክክ ብላ ወደ ቤት መግባቷን ብቻ ሳይሆን እኔ ባለቤቷ ሳናግራት የሰጠችኝ ሰቀቀን የተሞላበት ምላሽ አልተዋጠልኝም። ተነስተሃል እንዴ ጃክ ብላ እየተርበተበተች ጮክ ብላ ጠየቀችኝ። ለምን ተነሳ? ከእንቅልፍ ትነቃለህ ብዬ በፍጹም አላሰብኩም። ከየት ነው የምትመጪው አልኳት ቁጣዬ እየጨመረ። ግራ ብትጋባ አልፈርድብህም አለችና ያሰረችውን ሻሽ ስትፈታ የእጇ ጣቶች እንዴት ይንቀጠቀጡ እንደነበር አሁንም በአይነ ህሊና ይታየኛል። ቀጠለች። ለምን ብትለኝ በሕይወቴ እንደዚህ አይነት ደርሶብኝ አያውቅም። የሆነ ነገር አፍኖኝ የምተነፍሰው አየር ፍለጋ በደመ ነፍሴ ሮጥኩ ነው መሰለኝ። ባልወጣ ኖሮ ራሴን ስት ነበር። በሩ ጋር ቆሜ ለጥቂት ጊዜ ከተናፈስኩ በኋላ ነው ነፍሴን ያወቅኩት አለች። ይህን ሁሉ ታሪክ ትነግረኝ በነበረበት ሰዓት አንዴ እንኳን ወደ እኔ አልተመለከተችም። ድምጿ የእሷ ድምፅ አይመስልም። የምትናገረው እውነት እንዳልሆነ ለእኔ ግልጽ ነበር። ምንም መልስ አልሰጠዋትም። ልቤ ስለተቀየመና አእምሮዬ በአያሌ ነገሮች ጥርጣሬ ስለተሞላ ፊቴን ወደ ግድግዳው አዞርኩባት። ባለቤቴ ከኔ የደበቀችው ነገር ምን ይሆን? ገና በሌሊቱ የት ደርሳ ነው የመጣችው? ለእነዚህ ጥያቄዎች ምላሽ እስካላገኘው የአእምሮ ሰላም እንደማላገኝ ባውቅም መጀመሪያ የሰጠችኝ መልስ ከእውነት የራቀ በመሆኑ ደግሜ ከመጠየቅ ተቆጠብኩ። ቀሪውን ሌሊት እንዲሁ የሚይዝ የሚጨብጠውን ሐሳብ አጥቼ እየተወራጨው ሳነሳና ስጥል አደርኩ። ያን ዕለት ለሥራ ጉዳይ ወደ ከተማ መሄድ ነበረብኝ። ነገር ግን አእምሮዬ በጣም ተረብሾ ስለነበር ለሥራው ትኩረት መስጠት አልቻልኩም። ባለቤቴም እንደኔ የተረበሸች ትመስላለች። የተናገረችው ነገር እኔ እንዳላሳመነኝ ስታውቅ ግራ ግብት እንዳላት ከሁኔታዋ ተረድቻለሁ። ያለምንም ንግግር ቁርሳችንን እንደበላን
ስለ ጉዳዩ ለማሰላሰል ስል ገና በማለዳው ለሽርሽር ወጣው። ክሪስታል ፓላስ ድረስ በመሄድ ለአንድ ሰዓት ያክል ግቢ ውስጥ ከቆየው በኋላ በ7 ሰዓት ወደ ኖርበሪ ተመለስኩ። ስመለስ የመጣሁበት መንገድ ቀደም ሲል የጠቀስኩት ቤት ባለበት በኩል የሚወስድ ነው። ከአንድ ቀን በፊት ያየሁትን ያልተለመደ የሰው ገጽታ በመስኮት ለመመልከት ለአንድ ደቂቃ ያክል ቆም አልኩ። ሚስተር ሆልምስ፣ እንግዲህ እግዚአብሔር ያሳይ። እኔ እዚያ ከመቆሜ በሩ በድንገት ተከፈተና ባለቤቴ ወጣች። ሰዓት ከመደንገጤ የተነሳ አንደበቴ ተሳሰረ፣ አይኖቿና አይኖቼ ተጋጩ። በዚህ ጊዜ እሷ የተሰማት ስሜት ከኔ ጋር ሲነጻጸር ግን የኔ ምንም አልነበረም። ወደ ኋላ ተመልሳ ለመግባት ቃጣት። ድብብቆሹ ከንቱ መሆኑ ሲገባት የገረጣ ፊቷንና በፍርሃት የተዋጡ አይኖቿን በውሸት ፈገግታ ለመሸፈን መሞከሯ ከከንፈሯ ላይ እየተነበበ ወደ እኔ ገሰገሰች። ኦ ጃክ አለች። አዲሶቹን ጎረቤቶችን የምረዳቸው ነገር ካለ ለመጠየቅ መጥቼ ነው። ጃክ፣ ለምን እንደዚህ አርገህ ታየኛለህ? ተቀየምከኝ አለችኝ። እናስ አልኳት። በሌሊት ተነስተሽ የመጣሽው እዚህ ነበር? ምን ማለት ነው አለች ጮክ ብላ። ያን ዕለት ሌሊት እዚህ እንደመጣሽ አልጠራጠርም። በሌሊት የሚጠየቁ እነዚህ ሰዎች እነማን ናቸው አልኳት። ከዚህ በፊት እንኳን መጥቼ አላውቅም ብላ ካደች። ልብሽ እያወቀው ለምን ትዋሽኛለሽ ስል ጮኩባት። የድምፅሽ መቀያየር መዋሸትሽን ያሳብቃል። እኔ ከአንቺ የተደበቀ ነገር መች ኖሮኝ ያውቃል? ወደ ቤት ገብቼ ፍተሻ በማድረግ ጉዱን ሁሉ አጋልጣለሁ አልኩ። ጃክ፣ እንደዚያማ መሆን የለበትም ስለ እግዚአብሔር ብለህ አለች። ስሜቷን መቆጣጠር አቅቷት ትንፋሿ እየተቆራረጠ። ወደ በሩ እየተጠጋው ስሄድ በደመ ነፍስ የሸሚዜን እጅጌ ይዛ ወደ ኋላ ሳበችኝ። እባክህ ተማጽኖዬን ስማኝ እንዳትገባ ስትል ጮኸች። ከዕለታት አንድ ቀን እንደምነግርህ ቃል እገባልሃለሁ። አሁን ወደዚህ ቤት ብትገባ ግን አሰቃቂ ሁኔታ ይፈጠራል። ብገፈትራት ስሞክር ተጠምጥማ ይዛ ትማጽነኝ ጀመር። እመነኝ ጃክ አለች ጮክ ብላ። የአሁኑን ብቻ እመነኝ። ለጸጸት የሚያበቃ ምንም ምክንያት አይኖርም። ለአንተው ብዬ ባላደርገው ኖሮ ከአንተ የሚደበቅ ምንም ምስጢር ባልኖረኝ፣ ሕይወታችንም እንዲህ አደጋ ላይ ባልወደቀ ነበር። አብረኝ ወደ ቤታችን ከሄድን ሰላም ይወርዳል። ኃይል ተጠቅመ ወደዚያ ቤት ከገባ ግን የኔና ያንተ ግንኙነት እዚህ ላይ ያከትማል። ቅንነትና ተስፋ መቁረጥ ያልተለየው ንግግሯ እንደ ሰንሰለት አስሮ አቆመኝ። ለመወሰን ስላቃተኝ በሩ ላይ ቆሜ ቀረው። በመጨረሻም በአንድ ቅድመ ሁኔታ የምትስማሚ ከሆነ አምንሻለሁ፣ አንድ ቅድመ ሁኔታ ብቻ አልኳት። ምስጢሩ የሚያበቃውና ምስጢርሽን የመጠበቅ ነፃነትሽ የሚከበረው ሌሊት ተነስተሽ ላለመሄድና ከኔ እውቅና ውጪ ምንም ነገር ላለማድረግ ቃል ስትገቢ ነው። ወደፊት ይህ እንደማይደገም ዋስትና ከሰጠሽኝ ያለፈውን ለመተው ዝግጁ ነኝ። እንደምታምነኝ እኔም አልጠራጠርም አለች የልቧ እየደረሰ። ልክ አንተ እንዳልከኝ አደርጋለሁ። ና እባክህ ወደ ቤታችን እንሂድ። አሁንም የልብሴን እጅጌ ይዛ ወደ ቤታችን በመሄድ ላይ ያለን ወደ ኋላ ስመለከት ያቺ ኮስተር ያለ ቢጫ ፊት ያላት ሴት በላይኛው መስኮት ወደ እኛ ትመለከታለች። በዚች ፍጡርና በባለቤቴ መካከል ምን ግንኙነት ይኖር ይሆን? ወይም ያቺ ከአንድ ቀን በፊት ያየኋት ጎስቋላ ሴት ከሷ ጋር ምን አገናኛት? ያልተፈታ እንቆቅልሽ፣ ላውርደው ያልቻልኩት የአእምሮ ሸክም ሆነብኝ። ከዚህ በኋላ ለ2 ቀናት ከቤት አልወጣሁም። ባለቤቴም እኔ እስከማውቀው ድረስ ከቤት ስላልወጣች ቃል ኪዳኗን ያከበረች መሰለኝ። ይሁን እንጂ በ3ኛው ቀን የገባችው ቃል ኪዳን ቤቷንና ባለቤቷን ጥላ ከመሄድ እንዳላገዳት ተረዳው። ያን ዕለት ወደ ከተማ ያወጣው ቢሆንም ወደ ቤት የተመለስኩት ግን ሁልጊዜ ወደ ቤት በምገባበት በ9:36 ሰዓት ሳይሆን በ8:40 ነበር። በቤት እንደገባው ሰራተኛዋ እየተርበተበተች ወደ ውስጥ ሮጣ ገባች። እመቤትሽ የታለች ስል ጠየቅኳት። ለሽርሽር የወጡ ይመስለኛል የሚል መልስ ሰጠችኝ። በቅጽበት ውስጥ ልቤ በጥርጣሬ ተሞላ። ቤት ውስጥ አለመኖሯን ለማረጋገጥ ወደ ፎቅ ወጣው። እዚያው እንዳለው በአንደኛው መስኮት ወደ ውጪ ስመለከት የደነገጠችው ሰራተኛችን ሜዳውን አቋርጣ ወደዚያው ቤት አቅጣጫ ስትሮጥ አየኋት። ከዚህም ባለቤቴ እዚያ እንደሆነችና እኔ ወደ ቤት ስመለስ እንድትጠራት ትዕዛዝ ሰጥታ መሄዷን አረጋገጥኩ። እሳት ለብሼ እሳት ጎርሼ ለጉዳዩ ለአንዴና ለመጨረሻ ጊዜ እልባት መስጠት እንዳለብኝ ወስኜ
እኔም ወደዚያው ገሰገስኩ። ባለቤቴና ሰራተኛዋ ተመልሰው ሲመጡ መንገድ ላይ አገኘኋቸው። እነሱን ከማናገር ወደ ኋላ አላልኩም። በዚያ ቤት ውስጥ በእኔ ሕይወት ላይ የተሸረበ አንዳች ድብቅ ነገር አለ። የመጣው ቢመጣ ከእንግዲህ ምስጢር ሆኖ እንደማይቆይ ቃል ለምድር ለሰማይ ብያለሁ። ከቤት ስደርስ በሩን እንኳ አላንኳኳውም። በድንገት ከፍቼ ዘው ብዬ ነው የገባሁት። ምድር ቤት ውስጥ ሁሉም ጸጥ ረጭ ያለ ነው። ኩሽና ውስጥ የተጣደ በራድ ሲፍለቀለቅ ይሰማል። ትልቅ ጥቁር ድመት ቅርጫት ውስጥ ተጠቅልላ ተኝታለች። ከዚህ በፊት ያየኋት ሴት ዳናዋ ጠፍቷል። ወደ ቀጣዩ ክፍል ስገባ ሰው አላገኘውም። ከዚያም ወደ ፎቅ ወጣሁ። በሁለቱም ክፍሎች ሰው አልነበረም። ቤቱ በሙሉ ባዶ ነው። የቤት ዕቃዎችና ፎቶግራፎች በብዛት ይታያሉ። በአንዱ ክፍል መስኮት አጠገብ ግን አዲስ ፎቶ ተመለከትኩ። በጣም ያምራል። በዚህም ጥርጣሬ እየጨመረ መጣ። ባለቤቴ ከ3 ወራት በፊት በኔው ጎትጓችነት ቆማ የተነሳች ፎቶግራፍ ነበር ብፌ ላይ ተቀምጦ ያየሁት። ቤቱ ባዶ መሆኑን ለማረጋገጥ ረዘም ያለ ጊዜ ቆየው። ከዚያ ሰውነቴን እንደከበደኝ ወጥቼ ሄድኩ። ቤቴ ስደርስ ባለቤቴ ሳሎን ውስጥ ነበረች። ውስጤ በጣም ስለተጎዳና ስለተናደድኩ ሳላናግራት አልፌ ሄጄ ወደ ጥናት ክፍሌ ገባሁ። ይሁን እንጂ በሩን ከመዝጋቴ በፊት ተከትላኝ ገባች። ጃክ፣ ቃል ኪዳኔን በማፍረሴ በጣም አዝናለሁ አለችኝ። ስለ ጉዳዩ ብታውቅ ግን ይቅርታ እንደምታደርግልኝ አልጠራጠርም። ይህን ካልሽ ምንም ሳትደብቂ ንገሪኝ አልኳት። አልችልም ጃክ፣ በጭራሽ አልችልም አለች ጮክ ብላ። በዚያ ቤት ውስጥ ማን እንደሚኖርና ያን ፎቶግራፍ ለማን እንደሰጠሽው እስካልነገርሽኝ ድረስ በእኔና በአንቺ መካከል መተማመን ሊኖር አይችልም አልኳትና ቤት ትቻት ወጣሁ። ይህ የሆነው ትናንት ነበር ሚስተር ሆልምስ። ከትላንት ወዲህ የሆነውን አላውቅም። እሷንም አላየዋትም። በመካከላችን እንከን ሲፈጠር ይህ የመጀመሪያችን ነው። በጣም ተረብሻለሁ። መላቅጡ ጠፍቶብኛል። በአማካሪነት ሊረዳኝ የሚችል ሰው ሳስብ ድንገት አንተ ትዝ አልከኝ። እናም እየተጣደፍኩ ወደ አንተ መጣሁ። እስካሁን ከተናገርኩት ውስጥ ግልጽ ያላደረግኩት ነገር ካለ ጥያቄዎችን ለመመለስ ዝግጁ ነኝ። ከሁሉም በላይ ግን ልቋቋሙ ባልቻልኩት ችግር ውስጥ ስላለው አፋጣኝ መፍትሄ እንድትሰጠኝ እፈልጋለሁ አለና ታሪኩን ጨረሰ። ሆልምስና እኔ ይህን የመረበሽ ስሜት የተሞላበት ንግግር እጅግ ተመስጠን ነበር ያዳመጥነው። ጓደኛዬ አገጩን በእጁ አስደግፎ በዝምታ እንደተቀመጠ ሐሳብ ጭልጥ አድርጎ ወሰደው። እውነቱን ንገረኝ አለ በመጨረሻ። በመስኮት ያየኸው ፊት የወንድ ስለመሆኑ እርግጠኛ ነህ? ገጽታውን ባየሁበት አጋጣሚ ሁሉ ራቅ ያለ ቦታ ላይ ስለነበርኩ እርግጠኛ መሆን አልችልም። ባየው ነገር ግን ደስተኛ አልነበርክም። ያልተለመደ መልክ ነው። ምጥጥ ያለና ለዓይን እንግዳ የሆነ ገጽታ። ስቀርበው ፈጥኖ ይጠፋብኛል። ባለቤት 100 ፓውንድ እንድትሰጣት የጠየቀች ስንት ጊዜው ነው? 2 ወር ገደማ። የመጀመሪያ ባሏን ፎቶግራፍ አይተህ ታውቃለህ? አላየሁትም። እሱ ከሞተ ጥቂት ቀናት በኋላ አትላንታ ውስጥ ትልቅ የእሳት ቃጠሎ ደርሶ ስለነበር ሰነዶቿ ሁሉ ነደዋል። ያም ሆኖ እኮ የሞት የምስክር ወረቀቷ አላት። ማየትህንም ነግረኛል። አዎ፣ ከቃጠለው በኋላ አንድ ኮፒ አውጥታለች። አሜሪካ እያለች በደንብ የሚያውቃት ሰው አጋጥሞ ያውቃል? አይ፣ አያውቅም። አሜሪካ ደርሳ ለመምጣት ጥያቄ አቅርባለች ታውቃለች? አይ፣ አታውቅም። ወይም ከዚያ ደብዳቤ መጥቶላት ያውቃል? እኔ እስከማውቀው ድረስ አልደረሳት። አመሰግናለሁ። አሁን በጉዳዩ ላይ ትንሽ ላስብበት። ቤቱ ተለቆ ከሆነ ግን ትንሽ ሊያስቸግረን ይችላል። ያ ባይሆን እንኳን ያንተ መምጣት አስቀድሞ ስለሚነገራቸው ትናንትና በሄድክበት ሰዓት ቀድመው ሊወጡ ይችላሉ። አሁን መመለሳቸውን እናጣራለን። ቤቱ ውስጥ ሰው መኖሩን ካወቅ ኃይል ተጠቅመ ለመግባት አትሞክር። ለኔና ለጓደኛዬ ስልክ ደውልልን። መልእክቱ በደረሰን በአንድ ሰዓት ውስጥ መጥተን የችግሩን ምንጭ እንደርስበታለን። ቤቱ ባዶ ከሆነስ? ያ ከሆነ ነገ መጥቼ ካንተ ጋር እንነጋገራለን። ደህናውን አደራ የምልህ ግን የነገሮችን መነሻ ሳታውቅ መበሳጨት የለብህም። ጓደኛዬ ሚስተር ግራንት ሙንሮን ሸኝቶ እንደተመለሰ ዋትሰን፣ ይሄ ጉዳይ የሚሳካ መሆኑ ያጠራጥረኛል አለ። አንተስ ምን ይመስልሃል?
መጥፎ ስሜት ይሰማኛል ስል መለስኩለት። ተሳስቼ ካልሆነ የሆነ ማስፈራራት ያለበት ይመስለኛል። ቆይ አስፈራሪው ማን ነው? መልካም፣ በዚህ በሚያምር ክፍል ውስጥ የሚኖረው ሰውዬ መሆን አለበት። ፎቶግራፏን ከዕቃ መደርደሪያው ሳጥን ላይ ያስቀምጠው። ዋትሰን፣ በእኔ ይሁንብህ። በዚያ መስኮት በታየው ጠይም ያለ ፊት ላይ አንዳች ምስጢር አለ። ምንም ቢሆን አያመልጠኝም። የምታውቀው ነገር አለ እንዴ? ለጊዜው ትክክል ባይሆን ግን በጣም ይደንቀኛል። እዛ ቤት ውስጥ ያለው የሴትዮዋ የመጀመሪያ ባል መሆን አለበት። እንዴት እንደዚህ ልትል ቻልክ? ሁለተኛው ባለቤቷ ወደዚያ ቤት እንዳይገባ ለማድረግ የምታሳየው መርበትበት የተሞላበት ድርጊት ነው። ከዚያ ሌላ ምን ትርጉም ይሰጠዋል? እኔ እንደሚመስለኝ እውነታው ነው። ይቺ ሴት አሜሪካ ያለች ባል አግብታለች። ባለቤቷ እየዋለ እያደረ ደባል ጸባይ ማሳየት በመጀመሩ ወይም አስከፊ በሽታ ስለያዘው ወይም የአካል ወይም የአእምሮ ጉዳት ስለደረሰበት ሊሆን ይችላል ራቅ ወዳለ ቦታ ጥላው ኮበለለች። ወደ እንግሊዝ ሀገር ስትመለስ የተሻለ ሕይወት ለመኖር ስትል ስሟን ቀየረች። የመጀመሪያው ባለቤቷ የሞተ መሆኑን ለማሳመን ስትል የሌላ ሟች የሞት የምስክር ወረቀት ለአሁኑ ባለቤቷ አሳየችው። የሰላም ኑሮ በመኖር ላይ እያሉ የቀድሞ ባለቤቷ ወይም ከሱ ጋር ግንኙነት ያላት አንድ ተንኮለኛ ሴት ልትሆንም ትችላለች። አድራሻዋን ፈልጎ አገኙ። ከዚያም ካለችበት ድረስ በመሄድ ጉዷን በአደባባይ እንደሚያጋልጡ በመግለጽ ለሴትዮዋ ዛቻ የተሞላበት ደብዳቤ ጽፈውላታል። ሆኖም እነሱ እንዳይመጡ ለማድረግ ስትል ከባለቤቷ 100 ፓውንድ ወስዳ ለነሱ ላከችላቸው። በዚህ ሁኔታ ላይ ያለች ባለቤቷ አዲስ ጎረቤት ማግኘታቸውንና ቤቱ መከራየቱን ሲነግራት እሷን የሚያሳድዱ ሰዎች ሊሆኑ እንደሚችሉ ተጠራጠረች። ከዚያ ባለቤቷ እንቅልፍ እስከሚወስደው ተጠብቅና የሰላም ሕይወቷን እንዳያሳጧት ለማሳመን ወደ እነሱ ገሰገሰች። በመጀመሪያው ስላልተሳካላት በሚቀጥለው ቀን ጧት ተመልሳ ሄደች። ባለቤቷ ራሱ እንደነገረንም ወደ ውጭ ልትወጣ ስትል ነው ድንገት ደጃፍ ላይ ያገኛት። ወደዚያ ቤት እንደማትመለስ ብትምልና ብትገዘትም ከሁለት ቀናት በኋላ ከነዚህ ስጋት ከፈጠሩባት ጎረቤቶቿ ግንኙነት ማቋረጥ ቀላል አልነበረምና ሌላ ሙከራ አደረገች። በነገራችን ላይ ፎቶግራፏን የሰጠቻቸው እነሱ ስለጠየቋት ይመስለኛል። በዚያ አጋጣሚ ባል ከሄደበት ተመልሶ ሲመጣ ባለቤቱን ከቤት ያጣታል። ሰራተኛዋን በጥያቄ አጣደፋት። ሰራተኛዋ አባወራ መምጣቱን ለባለቤቱ ለመንገር ከቤት ወጥታ ትሮጣለች። ሚስት ባለቤቷ እሷን ፍለጋ እንደሚመጣ ስላወቀች እንግዶቹን በጓሮ በር አዋክባ ታስወጣና ምናልባትም ከጓሮ አትክልት ውስጥ እንዲደበቁ ታደርጋለች። እሱ እንደሚለው ከሆነም አጠገባቸው ነበር ማለት ነው። ሲሄድ ማንም አልነበረም። ዛሬ ምሽት ላይ የሚያጣቸው ከሆነ በጣም ይገርመኛል። መላምት እንዴት ታያለህ? ሁሉም ምናባዊ ግምት ነው፣ ግን ሁሉንም እውነታዎች ግምት ውስጥ ያስገባ ነው። በዚህ ውስጥ ያልተካተቱ አዲስ ነገሮች ሲመጡ እንደገና ለማጤን በቂ ጊዜ ይኖረናል። ወዳጃችን ከኖርበሪ አዲስ መልእክት እንዳስተላልፈልን በአሁኑ ሰዓት የተለየ ነገር ማድረግ አንችልም። ብዙም ሳንቆይ ግን መልእክቱ ደረሰን። ቤቱ እንደተከራየ ነው ይላል። ከመስኮቱ አንጻር ያለውን ምስል አይቼዋለሁ። በአንድ ሰዓቱ ባቡር እጠብቃቸዋለሁ። ከመድረሳችሁ በፊት ምንም አይነት እርምጃ አልወስድም። ከባቡር ስንወርድ ደረጃው ላይ ሆኖ ይጠብቀናል። በባቡር ጣቢያው መብራት ወጋገን አሻግረን ስናየው ፊቱ ቀልቷል፣ መንፈሱ ተሸብሯል። ሚስተር ሆልምስ አሁንም እዚያው ናቸው አለ፣ እጁን ጓደኛዬ ትከሻ ላይ ጣል አድርጎ። እኔ ወደዚህ ስመጣ የቤቱ መብራት እየበራ ነበር። ለአንዴና ለመጨረሻ ጊዜ ችግሩ ልባት ያገኛል። ታዲያ ምን አሰብክ? ግራና ቀኝ በዛፎች የታጀበውን መንገድ ይዘን ስንጓዝ ሆልምስ ያነሳው ጥያቄ ነበር። በኃይልም ቢሆን ወደ ቤት ገብቼ ማን እንዳለ ለማወቅ ወስኛለሁ። እናንተ ለምስክርነት አብራችሁኝ እንድትሆኑ ፈልጋለሁ። ባለቤት ምስጢሩን ማወቅ እንደሌለብህ ብታስተነቅቅም ተቃራኒውን ለመፈጸም ቆርጣል ማለት ነው። አዎ፣ እንዲያ ለማድረግ ቆርጫለሁ። ጥሩ፣ ትክክለኛ ውሳኔ ይመስለኛል። እውነትነቱ የተረጋገጠ ነገር ሁሉ ከመጠራጠር ያድናል። የዚህ አይነት አካሄድ ከሕግ አንጻር ትክክለኛ ባይሆንም የተሻለ አማራጭ አይኖርንም። ጥቅጥቅ ያለ ጨለማ ነበር። በዚህ ላይ ዋናውን መንገድ ጨርሰን ቁጥቋጦና ሳር ወዳለበት ሰርጥ ስንገባ ዝናብ መዝነብ ጀመረ። ሚስተር ግራንት ሙንሮ ትዕግስቱ አልቆ ወደፊት ሲገሰግስ እየወደቀንና እየተነሳንም ቢሆን መከተላችን አልቀረም። ያ መብራቱ የሚታየው የኔ ቤት ነው አለ
በዛፎች መሃል የሚታየውን የብርሃን ጭላንጭል ከሩቅ እያመለከተ እኔም የምገባበት ቤት ይሆንና። ንግግሩን እንደጨረሰ መታጠፊያ መንገዱን ይዘን ስንጓዝ አንድ ሕንፃ አጠገብ ደረስን። ከፊት ያለው በር በደንብ እንዳልተዘጋ ያስታውቃል። በፎቁ አንደኛው መስኮት ወገግ ያለ ብርሃን ይታያል። ወደ ውስጥ ስንመለከት መጋረጃው ስር ደብዘዝ ያለ ጥቁር ነገር ይንቀሳቀሳል። ያ ነገር ያውና ግራንት ሙንሮ ጮክ ብሎ ተናገረ። እዚህ ቤት ውስጥ የሆነ ሰው እንዳለ ማየት ትችላላችሁ። ተከተሉ። በአጭር ጊዜ ውስጥ ሁሉም ነገር ይለይለታል። ወደ በሩ እየተጠጋን ስንሄድ ድንገት ከጨለማው ክፍል የወጣች ሴት ቢጫ የፋኖስ መብራት ወዳለበት አካባቢ መጥታ ቆመች። በጨለማው መልኳን ማየት አልቻልኩም። ክንዶቿን ስትዘረጋ ግን የምትማጸን ትመስላለች። ጃክ፣ ስለ እግዚአብሔር ብለህ እንዳትገባ ስትል ጮኸች። ዛሬ ምሽት ላይ እንደምትመጣ ጠርጥሬያለሁ። ከዚህ የተሻለ ነገር ይሆናል ብለህ አስብ የኔ ፍቅር። አሁንም ምንም የሚያሳዝነ ጉዳይ የለም። ኢፌ፣ ብዙ ጊዜ አምኜሻለሁ አለ ቁጣ በተሞላበት ስሜት። ልቀቂኝ፣ ልለፍበት። እኔና ጓደኞቼ ችግሩን ለአንድና ለመጨረሻ ጊዜ ለመፍታት ቆርጠን ተነስተናል አለና ወደ ጎን ገፍትሯት አለፈ። እኛ ከስሩ ተከትለነዋል። በሩን በርግዶ ሲገባ አንድ አሮጊት ሮጠው መጥተው ከፊቱ በመቆም ላለማሳለፍ ሞከሩ። ወደ ኋላ ገፈጠራቸውና ቶሎ ብለን ወደ ፎቅ ወጣን። ግራንት ሙንሮ መብራት ወዳለበት ክፍል ሮጦ ገባ። እኛም ተከትለነው ገባን። አፓርትመንቱ በጣም ያምራል። በዕቃ የተሞላና በ4 ሻማዎች የደመቀ ነው። 2 ሻማዎች ጠረጴዛው ላይ፣ ሌሎች 2 ሻማዎች ከዕቃ መደርደሪያው ላይ ተቀምጠው ይንቀሳቀሳሉ። አንዲት ሴት ልጅ በክፍሉ ማዕዘን ካለው ጠረጴዛ ላይ አንገቷን ደፍታ ተቀምጣለች። ረጅም ቀይ ቀሚስ ለብሳ ረጃጅም ነጭ ጓንቶች አርጋለች። ፈጥና በመዞር ከኛ ስትቀላቀል የድንጋጤ ጩኸት አሰማው። ወደኛ የዞረችው ልጅ የፊቷ ገጽታ ለተመልካች እንግዳና ሰማያዊ ቀለም ያለው ነው። ፍጹም ያልተለመደ ገጽታ። ብዙም ሳይቆይ ምስጢሩ ተገለጠ። ሆልምስ እየሳቀ እጁን ወደ ሕፃኗ ጆሮ ግንድ አስጠግቶ ያደረገችውን ጭንብል ከፊቷ ላይ ላጠው። በጣም ጥቁር ሕፃን ልጅ እንደ በረዶ የነጣ ጥርሷን በሚገርም ሁኔታ እያፍለቀለቀች ከፊታችን ገጭ አለች። ልጅቷ ስትቦርቅ እኔም በሳቅ ፈነዳው። ሙንሮ በመገረም ቆሞ ይመለከታል። ያንተ ያለ አለ ጮክ ብሎ። ይህን ምን ይሉታል? ምንነቱን እኔ እነግርሃለሁ አለች ወይዘሮዋ። እሷም እንደሱ ጮክ ብላ ወደ ክፍሉ ስትገባ ኩራት ያልተለየውና የተረጋጋ ስሜት ፊቷ ላይ ይነበባል። ከኔ ፍላጎት ውጪ እንድነግርህ እያስገደድከኝ ነው። መሆኑ ካልቀረ ሁላችን በበጎ መልኩ ልናይ ይገባል። ባለቤቴ አትላንታ ውስጥ ሞቷል። ልጄ ግን በሕይወት አለች። ያንቺ ልጅ? ከደረቷ አካባቢ በአንገት ሐብል ላይ የተንጠለጠለ ከብር የተሰራ ጠፍጣፋ ነገር አወጣችና ይህን ነገር ተከስታ አይተው አታውቅም አለችው። አለመከፈቱን እያየሁት ነው። ማስፈንጠሪያ ቁልፉን ስትጫነው ተከፈተ። በውስጡ አንድ በጣም የሚያምር ሰው ፎቶግራፍ ቁልጭ ብሎ ይታያል። አፍሪካዊ ዝርያ ያለው መሆኑ በግልጽ ይታያል። የአትላንታው ጆን ሄብሮን ማለት ይሄ ነው አለች ወይዘሮዋ። ጥሩ ሰው ቢሆን ጥሩ ዕድል አልገጠመውም። እሱን ለማግባት ስል ከዘር ማንዘሬ ተለይቻለሁ። በሕይወት ሳለ እሱን በማግባቴ አንድም ቀን ተጸጽቼ አላውቅም። እንደ ዕድል ሆኖ ግን ብቸኛዋ ልጃችን የኔን ሳይሆን የአባቷን ቀለም ይዛ ተወለደች። የዚህ አይነት አጋጣሚ ብዙ ጊዜ ይከሰታል። ትንሿ ሉሲ ከአባቷም በጣም ትጠቁራለች። ጥቁርም ትሁን ነጭ ልጄን እወዳታለሁ። ሕፃኗ ልጅ የእናቷን ንግግር ስትሰማ ተመቻችታ ጭኗ ላይ ተጋደመች። አሜሪካን ስለቅ በማለት ንግግሯን ቀጠለች። ትንሽ አሟት ነበር። በዚያ ሁኔታ ላይ ያለች አገር መቀየሯ ሊጎዳት ይችላል ብዬ አሰብኩ። በመሆኑ በጣም ታማኝ ለሆነችው ስኮትላንዳዊት ሞግዚታችን ትቻት መጣሁ። ልጄን ለመካድ አስቤም ሆነ አለም ያላውቅም። ያክ እህል ውሃ ከኔ ጋር ሲያገናኘህ ግን እያፈቀርኩ መጣሁ። ስለ ልጄ ለአንተ ለመንገርም ፈራ። እግዚአብሔር ይቅር ይበለኝ። ላጣ ይችላል የሚል ስጋት አደረብኝ። እናም በዚህ ረገድ አንተን የመድፈሩን ያጣ
ከሁለት አንዳችሁን መምረጥ ነበረብኝ። በደካማነቴ ሕፃኗን ልጄን ችላ አልኳት። ለ3 ዓመታት የእሷን መኖር ምስጢር አድርጌ ያስኩት። ያም ሆኖ ደህንነቷን እሰማ ነበር። ግን ከጊዜ ወደ ጊዜ ከልጄ ጋር የመገናኘት ፍላጎቴ እየጨመረ መጣ። ብዙ ታገልኩ፣ አልቻልኩም። የሚደርሰውን አደጋ ባውቀውም ልጅቷን ለጥቂት ሳምንታትም ቢሆን ለማግኘት ወሰንኩ። ለአሳዳጊዋ 100 ፓውንድ ላኩላትና እዚያው አጠገቤ ጎረቤት የሆና መቆየት እንድትችል መመሪያ በመስጠት በአካባቢያችን ስላለው ቤት ነገርኳት። የኔ ፍላጎት ከጉርብትና ያለፈ ሌላ ግንኙነት እንደሌለ ለማስመሰል ነበር። ሕፃኗ ቀን ከቤት እንዳትወጣ፣ የእጅ ጓንትና የፊት ጭንብል እንዳይለያት ጥንቃቄ እንዲደረግ ጥብቅ መመሪያ ሰጠው። አላፊ አግዳሚው በዚያ ሲያልፍ ወደ መስኮቱም ቢሆን መመልከቱ ስለማይቀር እዚያ ቤት ጥቁር ልጅ አለች እያለ እንዲጠቋቀምባት አልፈለግኩም። ጥንቃቄ ባላበዛ ጥሩ ነበር። እኔ ግን አንተ ልታውቅ እንደምትችል ሳስብ የሚይዘውና የሚጨብጠው ይጠፋብኛል። ቤቱ መከራይቶ የነገርከኝ አንተ ራስህ ነህ። ልቤ በድንጋጤ ተረበሸ። እንቅልፍ በዓይኔ ያልዞር አለ። እስኪነጋ መቆየት እንዳለብኝና አንተም መቀስቀስ ራሱን የቻለ ችግር እንደሆነ ባውቅ ሹልክ ብዬ ወጣሁ። አንተ ግን ስወጣ አይተኸኛል። የኔ ችግር ከዚህ ይጀምራል። በሚቀጥለው ቀን ምስጢሬን ብታውቅም ጨዋነት በተሞላበት ሁኔታ የራስን ጥቅም ብቻ ከማስጠበቅ ተቆጥበሃል። ይሁን እንጂ ከ3 ቀናት በኋላ አንተ ሁኔታዎችን በድጋሚ ለማጣራት በፊት በር ስትገባ ሞግዚቷና ሕፃኗ በኋላ በር ወጥተው አምልጠዋል። ዛሬ ምሽት ሁሉንም አወቀው። እናም የኔና የሕፃኗ ልጅ ዕጣ ፈንታ ምን ሊሆን እንደሚችል እንድትነግረኝ እፈልጋለሁ። እጆቿን አጣምራ መልስ መጠበቅ ጀመረች። ለ2 ደቂቃዎች ያክል ዝምታ ሰፈነ። ግራንት ሙንሮ ዝምታውን ሰበረው። ምንጊዜም የማልረሳው አይነት ምላሽ ነበር የሰጠው። ሕፃኗን ልጅ አቅፎ ሳማት። እሷም በግራ ጎኑ እንደታቀፈ ቀኝ እጁን ወደ ባለቤቱ እየዘረጋ ወደ በሩ ተመለሱ። ቤታችን ስንደርስ በጉዳዩ ላይ በሰፊው እንወያያለን አለ። ኢፌ፣ እኔ ጥሩ ሰው አይደለሁም። ይሁን እንጂ አንቺ ይሆናል ብለሽ ከምታስቢኝ የምሻል ይመስለኛል። እኔና ሆልምስ ወደ ቤታችን ተመለስን። ጓደኛዬ ያበራውን ሻማ ይዞ ወደ መኝታ ክፍሉ እስከገባበት ምሽት ድረስ ስለ ጉዳዩ ምንም ቃል አልተነፈሰም። በኋላ ከሱ እንደተረዳሁት ግን ለጉዳዩ ብዙም ትኩረት ሰጥቶት እንዳልነበረ በሚገባ ተገንዝቧል። የሆነው ሁሉ እሱ ካሰበው ውጪ ነበር። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።